ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ኬሚስትሪ ከዩኒት 1 የተወጣጡ ጥያቄዎችን አብረን የምንሰራ ይሆናል። ወደ 40 ይመስለኛል የታይፒንግ ኤረር ነው። ወደ 32-34 የሚጠጉ ጥያቄዎች ናቸው። መልቲፕል ቾይስ ጥያቄዎች ናቸው። ቤዝድ ኦን ዩኒት 1 ከሞጁላችሁ ከቻፕተር 1 አቶሚክ ስትራክቸር እና ፔሪዮዲሲቲ ከሚለው ምዕራፍ የተወጣጡ ጥያቄዎች ናቸው። ይሄ የፓርት 1 ቪዲዮ ነው። በተለይም እስከ ኳንተም ቲዮሪ ድረስ ያሉ ጥያቄዎች ናቸው በዚህ ቪዲዮ የተካተቱት። በዛ መልኩ ነው ያዘጋጀንላችሁ። ቤዚካሊ ለናሽናል ኤግዛማችሁ በደንብ እንዲያግዛችሁ በዛ መልኩ ነው እነዚህን ጥያቄዎች ያዘጋጀንላችሁ። ቪዲዮን ላይክ፣ ለጓደኞቻችሁ ሼር፣ ጥያቄ አስተያየታችሁን ደግሞ ኮሜንት ላይ መጻፍ እንዳትረሱ። በተጨማሪም የቴሌግራም ቻናላችን ሪሜዲያል ፎከስ ጆይን አድርጉ። የቴሌግራም የቪዲዮ ሊንኮችን እንደዚሁም ፒዲኤፎችን የሪሜዲያል ሪሶርሶችን ማቴሪያሎችን በተጨማሪም ከሪሜዲያል ፕሮግራም ጋር የሚወጡ አዳዲስ አፕዴቶች ካሉ እዛ ላይ የምናሳውቃችሁ ይሆናል። ይህኛውን ፒዲኤፍ እዛ ላይ የኤግዛም ፒዲኤፎችን ታገኛላችሁ ማለት ነው። ጆይን ማድረግ እንዳትረሱ። ኦኬ ሌትስ ቢግን እንጀምር። የመጀመሪያው ጥያቄ what key postulate did Bohr introduce in his model of hydrogen atom? የቦሄር ኢንትሮዲዩስ ያደረገው የሞዴል ሃይድሮጅን አተም ጋር ፕሮፖዝ ያደረገው ፖስቱሌት ውስጥ ቦሄር ፖስቱሌት የትኛው ነው? ኪ ፖስቱሌት የሚሆነው electron moves in a fixed orbit with quantized energies. Electron spiral into the nucleus over time. C. Electrons have arbitrary energy level. D. Electrons emit energy continuously while orbiting. የትኛው ነው መልሳችን የሚሆነው? መልሳችን የኤሌክትሮንስ ሙቭ in fixed orbit with quantized energy. ቦሄር ፕሮፖዝ ካደረገው ኤሌክትሮን ሪቮልቭ ያደርጋል በኦርቢት በፊክስድ ኤነርጂ ሌቭሎች ኦርቢቶች ላይ ማለት ነው። ኤነርጂ ራዲየት ያደርግ ኦርቢት ያደርጋል። ብቸኛውም ደግሞ አብዞርብም ኢሚትም ሊያደርግ የሚችለው ኤነርጂን ምን ሲሆን ነው? ኤሌክትሮኖች ከአንደኛው ሌቭል ወደ ከአንደኛው ኦርቢት ወደ አንደኛው ኦርቢት ጃምፕ በሚያደርጉ ጊዜ ብቻ ነው ኤነርጂ ኦብዘርቭ ኢሚትም ሊደረግ የሚችል። ያን ፖስቱሌት ኪ ፖስቱሌት ተደርጎ የሚወስደው ቦሄር ሞዴል ላይ ሰው መልሳችን ኤ ይሆናል። The second question, which of the following is a postulate of Dalton's atomic theory? ዳልተን atomic theory postulate የሆነው የትኛው ነው? A. Atoms can be further divided into subatomic particles. B. All atoms of a given element are identical. C. Atoms of different elements can have the same mass. D. I think edit ሳረግ መሰለኝ አጥፍቼዋለሁ። የለም መልሳችን የሚሆነው ከዚህ ውስጥ ካለ አተም መልሳችን ቢ ነው የሚሆነው። all atoms of the given element are identical። ለመጨመር ያህል ከራሴ atoms D atoms combine in simple or variable በሆል ነምበር ሬሽዮ to form compounds ማለት እንችላለን። ዲ ነው እሱም ትክክል አይሆንም። ሰው መልሳችን ቢ ይሆናል። all atoms of a given element or all atoms of the same element have the same mass የሚለው ትክክለኛ መልስ ነው የሚሆነው። Number 3, which of the following best describe the relationship between the size of an atom and its nucleus? በኑክለስ እና በአተሙ ኒውክሊየስ እና በአተሙ መካከል ሪሌሽንሺፕ ያላቸውን
ሪሌሽንሽፕ ከሳይዝ አንጻር ሊገልጽልን የሚችለው ኤ the atom and the nucleus are approximately the same size, b the nucleus is about 100,000 times larger than the atom, c the atom is about 100,000 times larger than the nucleus, d the electrons are located within the nucleus። የትኛው ነው መልሳችን? መልሳችን የሚሆነው ሲ the atoms is about ዋንን ወደ 100,000 እጥፍ ከኒውክለሱ ይበልጣል። ሞጁላችሁ ላይ ዲያሜትር ኦፍ the atom ወደ 10 the power of -10 ሜትር ነው የሚለው። የኒውክለስ ደግሞ ራፍሊ ወደ 10 the power of -15 መሰለኝ። ያ ማለት ደግሞ የ5 ፓወር ዲፍረንስ አላቸው። ያ 5 ፓወር ደግሞ 10 ፓወር ኦፍ 100,000 ማለት። ስለዚህ ዛትም ይዛማት 100,000 ከኒውክለሱ ይበልጣል። መልሳችን ሲ ይሆናል። Democritus proposed theory postulated that matter is composed of tiny divisible particles called atoms. Atoms are indivisible and are the smallest unit of matter. C. Atoms consist of protons, neutrons, and electrons. D. Atoms can be further divided into smaller subatomic particles. ዲሞክራተስ ፕሮፖዝ ያደረገው ከአተም ጋር ያነሳቸው ፖስቱሌት ካረጋቸው ውስጥ ሊጠቀስ የሚችለው የትኛው ነው? መልሳችን matters is a composed of tiny divisible particles called atoms. Atoms are indivisible. Atoms are indivisible and are the smallest unit of matter የሚለው ነው። በጣም ስሞል እና ኢንዲቪዚብል ፓርቲክል ብሎ አተም ብሎ የጠራው ማለት ነው። ኢንዲቪዚብል ፓርቲክሎች ናቸው የጠራው። መልሳችን ቢ ይሆናል። 5. What did J.J. Thomson conclude from his cathode ray experiment? J.J. Thomson ከካቶድ ሬይ ኤክስፐሪመንቱ ኮንክሉድ ያደረገው ምንድን ነው? A. Cathode rays are composed of negatively charged particles. B. Cathode rays are waves with no mass. C. Cathode rays originate from the anode. D. Cathode rays are positively charged particles. ምንድነው ጄጄ ቶምሰን ኮንክሉድ ያደረገው ከካቶድ ሬይ ኤክስፐሪመንቱ? መልሳችን ኤ ካቶድ ሬይስ አር ኮምፖዝድ ኦፍ ኔጌቲቭሊ ቻርጅድ ፓርቲክል። ጄጄ ቶምሰን ካቶድ ሬዮች ዲፍሌክስ ኤሌክትሪክ ፊልድ እና በማግኔቲክ ፊልድ ዲፍሌክስ ሲያደርጉ ተመልክተዋል። ያም በኋላ ላይ ኤሌክትሮን ብሎን ያገኘነው ኔጌቲቭሊ የተገኘው ኔጌቲቭሊ ቻርጅድ ፓርቲክል መልሳችን A. Which law states that in a given compound the elements are otherwise combined in the same proportion by mass? የሚለን law of combination የትኛው ነው? A. Law of conservation of mass. B. Law of definite proportion. C. Law of multiple proportion. D. Law of combining volumes. የትኛው ነው መልሳችን? መልሳችን ቢ law of combination of mass የሚለው law of definite proportion የሚለው ማለት law of definite proportion ኬሚካል ኮምፓውንዶች ምንጊዜም ተመሳሳይ ኤሌመንቶች ምንጊዜም ፊክስድ ሬሽዮ ይኖራቸዋል በማስ ተመሳሳይ ኤሌመንት እንደዚሁ በፊክስድ ሬሽዮ ይኖራቸዋል የሚለው law of definite proportion። 7. Carbon reacts with oxygen to form two compounds, carbon monoxide and carbon dioxide. In carbon monoxide 12 grams of carbon combines with 16 grams of oxygen, and carbon dioxide 12 grams of carbon combined with 32 grams of oxygen. Which law of chemical combination
is illustrated by this data. እንግዲህ ካርበን ሞኖክሳይድም ከካርበን ዳይኦክሳይድም ጋር ኮምባይን በሚያደርግ ጊዜ 12 ግራም ይኖረዋል። ደግሞ ኦክሲጂን ደግሞ ስንመለከት የኦክሲጂን በካርበን ሞኖክሳይድ ጊዜ 16 ግራም ነው የሚኖረው። በካርበን ዳይኦክሳይድ ጊዜ ደግሞ 34። ይሄኛውን የኬሚካል ኮምቢኔሽን የሚገልጽልን የትኛው የኬሚካል ኮምቢኔሽን ሎ ነው የሚለን? ኤ ሎ ኦፍ ኮንሰርቬሽን ኦፍ ማስ፣ ቢ ሎ ኦፍ ዴፊኒት ፕሮፖርሽን፣ ሲ ሎ ኦፍ መልቲፕል ፕሮፖርሽን፣ ዲ ሎ ኦፍ ኮምባይኒንግ ቮሊዩምስ። የትኛው ነው መልሳችን? ሎ ኦፍ መልቲፕል ፕሮፖርሽን። የኦክሲጂን በፊክስድ ማስ ከፊክስድ ማስ ከሆነው ካርበን ጋር በሬሽዮ 1:2 ማለትም 16 ግራም በካርበን ሞኖክሳይድ፣ እንደዚሁም በካርበን ዳይኦክሳይድ ሲሆን ደግሞ 32 ግራም 1:2 ኢሉስትሬት የሚያደርግልን ሎ ኦፍ መልቲፕል ፕሮፖርሽን። ስለዚህ መልሳችን what are three basic components of an atom? A proton, neutron and ion, B proton, electron and isotopes, C proton, neutrons and electrons, D neutrons, electrons and molecules. የትኛው ነው መልሳችን? C proton, neutrons and electrons. ኒውክሊየስ ፕሮቶን እንደ ኒውትሮን ይይዛል። በዛ ደግሞ ሰራውንዲንግ ላይ በአተሞች ዙሪያ ላይ ኤሌክትሮኖች ይገኛሉ። በመልሳችን ሲ ይሆናል። 9 Rutherford's gold foil experiment provided impedance for each of the following. የራዘርፎርድ ጎልድ ፎይል ኤክስፐሪመንት ምን ኤቪደንስ ማስረጃ ፕሮቫይድ? dense positively charged nucleus, the wave nature of electron, the uniform distribution of positive charge throughout the atom. መልሳችን የሚሆነው መልሳችን B the presence of small dense positively charged nucleus. Rutherford experiment ይሄ በጣም ፈንዳሜንታል ነው። ፋንዳሜንታል የሆነ እውቀት ነው። በጎልድ ፎይል ኤክስፐሪመንቱ የፕሬዘንስ ኦፍ ስሞል እና ዴንስ የሆነ ፖዚቲቭሊ ቻርጅ የሆነ ኒውክሊየስ መኖሩን ገልጾልናል። what is emitted or absorbed when an electron moves between energy level hydrogen atom ነው የሚለን? A neutron, B a proton, C positron, D a photon. ምንድነው ኢሚት ወይ አብዞርብ የሚሆነው? ኤሌክትሮኖች ሙቭ በሚያደርጉ ጊዜ በኤነርጂ ሌቭሎች ወይም በኦርቢቶች ላይ ማለት ነው በሃይድሮጂን አተም። መልሳችን ዲ ፎቶኖች ናቸው። ኤሌክትሮኖች ጃምፕ በሚያደርጉ ጊዜ በኤነርጂ ሌቭሎች ወይም በኦርቢቶች ጃምፕ በሚያደርጉ ጊዜ ፎቶኖች ፎቶን የምንላቸው ኤሌክትሮማግኔቲክ ራዲዬሽኖች ናቸው። ኢሚት ወይም አብዞርብ ይሆናሉ በአቅጣጫው ዲፔንዲንግ ኦን ዳይሬክሽን ማለት ነው። ትራንዚሽኑ የሚካሄድበት አቅጣጫ ዲፔንድ አድርጎ አብዞርብም ኦር ኢሚትም ሊሆን ይችላል። 11 which of the following is a limitation of Bohr theory? የቦህር ቲዮሪ ሊሚቴሽን ሊሆን የሚችለው it explains quantum mechanics in detail, it accounts for relativistic effects, C it describes electron code, D it cannot accurately predict spectra of multi-electron atoms. የትኛው ነው መልሳችን? መልሳችን D it cannot accurately predict spectra of multi-electron atoms. የቦህር ሞዴል ብቸኛ የሚሰራው ለሃይድሮጂን አተም ነው። በሃይድሮጂን ደግሞ ሲንግል
ኤሌክትሮን አተም ስለሆነ ማለት ነው። የሱ ፕሪዲክት በተለይ ስፔክትራል ላይኖች የሆኑ አተሞች ከአንድ በላይ የሆኑ ስፔክትራል ላይን አተሞች ከአንድ በላይ ኤሌክትሮን ላላቸው ፌል አድርጓቸው መልሳችን ዲ ይሆናል። 12 what was the key observation in Rutherford gold foil experiment? Rutherford gold foil experiment key observation የሆነ የሚችለው some alpha particles were deflected at large angles. B. all alpha particles passed straight through the foil. C. alpha particles formed new atoms when striking gold. D. alpha particles stopped the gold foil surface. የትኛው ነው መልሳችን? መልሳችን A. some alpha particles were deflected at large angles. የዲፍሌክሽን some alpha particles በላርጅ አንግል በትልቅ ዲፍረንስ ወይም በላርጅ አንግል በራዘርፎርድ ዲፍሌክስ ያደረጉ ተመልክቶ ያም ዴንስ የሆኑ እና በጣም ፖዚቲቭሊ ቻርጅድ የሆኑ ኒውክሊየሶች ሴንተር ኦፍ ዘ አተም ላይ ይገኛሉ የሚለውን ነገር ኮንክሉድ እንዲያደርግ አስችሎታል። 13 what is the significance of the nucleus of atom? Significance, importance of nucleus of an atom. A. it contains most of the atom volume. B. it contains most of the atom's mass. C. it contains the electron. D. determine the chemical proportion of the atom. nucleus important ሊሆን የሚችለው ከተዘረዘሩት መልሳችን B. it contains most of the atom mass. nucleus ማጆሪቲ የሆነው ማስ ማለትም ፕሮቶን እና ኒውትሮንን ስለሚያጠቃልል እነሱ ደግሞ ማች ከኤሌክትሮን በጣም ይበልጣሉ፣ በጣም ማሲቭ ናቸው በአንጻራዊ ሪሌቲቭሊ ማለት ነው። መልሳችን ቢ ይሆናል። 14 which statement best describe isotopoችን best describe የሚያደርገው statement? A. atoms of the same element with the same number of neutrons but different number of protons. B. atoms of different elements with the same number of protons. C. atoms of the same element with the same number of protons but different number of neutrons. D. atoms with the same mass number but different atomic number. isotopoችን best describe የሚያደርገው መልሳችን C. atoms of the same element with the same number of protons but different number of neutrons የሚለው አይሶቶፖች ተመሳሳይ ነምበር ኦፍ ፕሮቶን ያላቸው ግን የተለየ ዲፍረንት ኒውትሮን ነምበር ያላቸው ናቸው። መልሳችን C ይሆናል። 16 the spectral line of hydrogen observed in the Balmer series are due to A. electron falling to the ground state. B. transition between outermost shells. C. emission from the ionized hydrogen atom. D. electron transitioning to the second energy level. D. electron transitioning to the second energy level. እነዚህ የባልመር የለምሌማን ሲሪየሶችን በደንብ አድርጋችሁ አይታችሁ ማወቅ። የባልመር ሲሪየስ ኤሌክትሮን ትራንዚሽን ከሃየር ኤነርጂ ሌቭል ወደ ሰከንድ ኤነርጂ ሌቭል ወይም N2 የሚመጣበት ያም ቪዚብል ላይት ኢሚሽንን ያመጣል። እነዚህን ሲሪየሶች በደንብ አድርጋችሁ ማጥናት እንዳትረሱ። What is the relationship between atomic number, mass number, and the number of neutrons in an atom? atomic number, mass number, and number of neutrons በአቶም ያላቸው relationship A. mass numbers are equals atomic number plus the number of neutrons. B. atomic numbers
equals mass number plus the number of neutrons. C, number of neutrons equal atomic number plus mass number. Okay. D በዚህ D absent የለም። D atomic numbers are equal to mass number minus number of neutrons. D ምንድነው? atomic numbers are equal to mass numbers minus number of neutrons. የትኛው ነው ትክክል? የትኛው ነው መልሳችን የሚሆነው? ኤ ነው። mass number equals atomic number plus number of neutrons. mass numberዎች የአቶሚክ ነምበር እና የነምበር ኦፍ ኒውትሮን ድምር ናቸው ማለት ነው። 18 according to Dalton's atomic theory, what occurs during chemical reaction? በዳልተን አቶሚክ ቲዮሪ መሰረት ኬሚካል ሪአክሽን ጊዜ ምንድን ነው የሚከሰተው? atoms are created, atoms are destroyed, atoms are rearranged, atoms change into different elements. atoms are rearranged. የዳልተን አቶሚክ ቲዮሪ ከመስከረም አተሞች በኬሚካል ሪአክሽን ጊዜ ሪአሬንጅ እንደሚሆኑ እንጂ ክሬትም ዲስትሮይም ወይም ወደ ሌላ ኤሌመንትም ቼንጅ። how is the atomic number of an element determined? atomic number እንዴት ነው የምናውቀው? by the number of neutron in the atom, by number of proton in the atom, by the sum of protons and the neutrons in the atom, D by the number of electrons in the atom. የትኛው ነው መልሳችን? B by number of proton in the atom. የአቶሚክ ነምበሮች ከነምበር ኦፍ ፕሮቶን በኒውክለስ ከሚገኙት ጋር እኩል ናቸው፣ ወይም አቶሚክ ነምበሮች የነምበር ኦፍ ፕሮቶን ናቸው በኒውክለስ የሚገኙ። መልሳችን B. What was significant about Chadwick's discovery of the neutron? የቻድዊክ ኒውትሮን ግኝት ትልቁ important significance ምንድነው ነው? A, it explained the existence of isotopes and atomic mass. B, it proved electrons had mass. C, it showed that all radiation is electromagnetic. D, it showed that protons and electrons are equal in mass. የትኛው ነው መልሳችን? A, it explains the existence of አይሶቶፖች እና አቶሚክ ማሶች መኖር። የቻድዊክ ዲስከቨሪ ያደረገው ኒውትሮን ፕሬዘንስ ኦፍ ኒውትራል የሆነው ኒውትሮን መገኘት ማለት ኒውትራል የሆነ ማስ ያለው ኒውክለስ ውስጥ የሚገኝ መኖሩን የሚያሳይ። በተጨማሪም አይሶቶፖች ማለት ተመሳሳይ ፕሮቶን ያላቸው ግን በኒውትሮናቸው አማካኝነት ዲፍረንት ማስ ያላቸው መሆኑን እንድናውቅ አስችሎናል የቻድዊክ ዲስከቨሪ ኦፍ ኒውትሮን። ስለዚህ መልሳችን ኤ ይሆናል። 21 what was significant about Chadwick? I think ጥያቄ ተደግሟል መሰለኝ። 21ኛ እንዘለዋለን። 21ኛ ተመሳሳይ ጥያቄዎች ናቸው እንዘላቸዋለን። 22 which of the following is a limitation of Dalton's atomic theory? የዳልተን አቶሚክ ቲዮሪ ሊሚቴሽን ሊሆን የሚችለው it states that atoms are indivisible, it explains the existence of isotopes, it accurately describes all chemical reactions. D, it predicts the existence of subatomic particles. የትኛው ነው የዳልተን አቶሚክ ቲዮሪ ሊሚቴሽን ተደርጎ ሊወሰድ የሚችለው?
መልሳችን ኤ it states the atoms are indivisible። የዳልተን አቶሚክ ቲዮሪ ሊሚቴሽን ተደርጎ ከሚወሰድ አተምስ አር ኢንዲቪዚብል ማለት ነው። ነገር ግን አተሞች ኢንዲቪዚብል ሳይሆን በኋላ ላይ በተገኙ ግኝቶች አተሞች ፈርዘር ዲቫይድ እንደሚሆኑ ወደ ተለያዩ ሰባተሚክ ፓርቲክሎች ፕሮቶን፣ ኤሌክትሮን፣ ኒውትሮን እንላቸው እንደሚከፋፈሉ ዲስከቨር ተደርጎ ሰው ያ ሊሚቴሽን ሆኗል። 23 which of the following statement about electron is correct? ስለ ኤሌክትሮን ትክክለኛ የሆነው የትኛው ነው? ስቴትመንት የትኛው ነው? Electrons are located in the nucleus. Electrons have positive charge. Electrons have a positive charge. C. Electrons have a negligible mass compared to protons and neutrons. D. Electrons contribute significantly to the mass of an atom. የትኛው ነው መልሳችን የሚሆነው? መልሳችን C. Electrons have negligible mass compared to protons and neutrons. ሞጁላችን ላይ በግልጽ እንደተቀመጠው ፕሮቶን እና ኒውትሮኖች ማች በጣም በከፍተኛ ሁኔታ ከኤሌክትሮን ይበልጣሉ። መልሳችን ሲ ከእነሱ አንጻር ኔግሊጂብል ማስ ነው ያለው ኤሌክትሮን። መልሳችን ሲ ይሆናል። 24 what is the name given to the negatively charged atom? negatively charged የሆነ አተምን ወይም አየንን ምን ብለን እንገልጻለን? ኤ ካቲየን፣ ቢ አኒየን፣ ሲ አዮን፣ ዲ ሞለኪውል። መልሳችን ቢ አኒየን ነው። አተሞች ኤሌክትሮኖችን አንድ ወይም ከዛ በላይ የሆኑ ኤሌክትሮኖችን ጌን በሚያደርጉ ጊዜ ከኒውትራል አተምነታቸው ወደ አኒየን ኔጌቲቭሊ ቻርጅድ ይሆናሉ። ፖዚቲቭሊ ደግሞ ቻርጅ ሲሆኑ ሎስ በሚያደርጉ ጊዜ ካቲየን ይሆናሉ። መልሳችን ቢ ይሆናል። which of the following statement accurately describes the formation of ions? የአየን ፎርሜሽንን ቤስት ዲስክራይብ ወይም በትክክል ዲስክራይብ የሚያደርግልን A. Ions are formed by changing number of protons in an atom. B. Cations are formed when an atom gains electron. C. Anions are formed when an atom loses electron. D. Ions are formed when an atom gains or loses electrons. መልሳችን D. Ions are formed when an atom gains or loses ኤሌክትሮን። ካቲየንም አዮንም በኤሌክትሮን ሎስ ጌን የሚገኘው ሰው በጠቅላላው ደግሞ እኛ አየን ብለን እንጠራቸዋለን። 26 which of the following statement correctly describes the relationship between ions and isotope? በአዮኖች እና አይሶቶፕ መካከል ያለውን ሪሌሽንሺፕ ቤስት ዲስክራይብ የሚያደርገው ወይም ኮሬክትሊ የሚገልጽልን A. Ions and the isotopes are the same thing. B. Ions are formed by changing the number of neutrons, while isotopes are formed by changing the number of electrons. C. Ions are formed by changing the number of electrons, while isotopes are formed by changing the number of neutrons. D. Ions and the isotopes both involve changes in the number of protons. የትኛው ነው መልሳችን? ሲ አዮንስ are formed by changing number of electrons. አዮኖች ቼንጅ ኤሌክትሮን ሎስ ኦር ጌን በሚያደርጉ ጊዜ ነው። አይሶቶፖች ደግሞ ነምበር ኦፍ ኒውትሮን ናቸው። ፕሮቶኖቹ ተመሳሳይ ሆነው ነምበር ኦፍ ኒውትሮን ናቸው ቼንጅ በሚያደርጉ ጊዜ ነው አይሶቶፖች የሚፈጠሩት ማለት ነው። ሶ መልሳችን ሲ ይሆናል። 27 which of the following statements correctly describes the relationship between atomic number and the identity of an element? A. atomic numberቸው እና ኤሌመንቶችን የነሱን አይደንቲቲ የሚገልጽ the atomic number is the same for all elements. The atomic number uniquely identifies an element. C. Elements with the same atomic number have different chemical properties. D. Atomic numbers
number is equal to the number of neutrons in the element ሲኛው ነው የአቶሚክ ነምበር እና የአይደንቲቲ ኦፍ አን ኤሌመንትን ዲስክራይብ ወይም በትክክል የሚገልጽልን መልሳችን atomic numbers are uniquely identify an element የሚለው ቢ ይሆናል። ይሄ በጣም እነዚህ አሁን ከአንድ ሁለት ሶስት በተከታታይ ያየናቸው እነዚህ ፈንዳሜንታል የሚባሉ ኮንሰፕቶች ናቸው በኬሚስትሪ ላይ ሜቢ በቲዮሪቲካል ቲዮሪ ጥያቄዎች በብዛት እነዚህ ፈንዳሜንታል ጥያቄዎችን ስለሚጠይቁ በዛ መልኩ ማወቅ እያንዳንዱ አቶሚክ ነምበር ዩኒክ ነው ለአንድ ኤሌመንት ያለው አቶሚክ ነምበር ለሌላ የለም። ሶ ያን አይደንቲቲውን ዩኒክ መሆኑን ይገልጽልናል አቶሚክ ነምበራቸው። 28 element X has two isotopes X with mass number 20 and the mass number 22 if the average atomic mass of X is 21.8 AMU, which isotope is more abundant? እዚጋ ዲቴል የሆነ ካልኩሌሽን አልተሰጠንም። እዚጋ የትሪክ ጥያቄ ነው፣ ምንም ካልኩሌሽን አያስፈልግም። ጥያቄውን በደንብ ከተረዳን እዚጋ ኤክስ አይሶቶፑ 20 የሆነ አቶሚክ ማስ ያለው እና 22 አቶሚክ ማስ ያለው ኤሌመንት ነው ኤክስ። አቨሬጅ አቶሚክ ማሱን ስንመለከት ደግሞ አቨሬጅ አቶሚክ ማስ ዩኒቱ 21.8 ያ የትኛው አይሶቶፕ ነው ሞር አባንዳንት የሚለው እና ከአቨሬጅ አቶሚክ ማስ ተነስተን 21.8 አቶሚክ ማስ ዩኒት ስላለው ይሄ ሞር ለአቶሚክ ማሱ ወዴት ይጠጋል? 20 atomic mass with 20 mass number 22 mass number, both are equally abundant, cannot be determined. መልሳችን ሲምፕሊ ቢ ይሆናል። ምክንያቱም 21 ሞር አፕሮክሲሜት የሚያደርገው ቫሊዩ ወደ 22 ይጠጋል። 20.8 እዚህ ጋር 20.8 ነው። 20.8 ወደ 22 ይጠጋል። አቨሬጅ አቶሚክ ማሱ ነው 21.8። ስለዚህ ሞር በጣም አባንዳንት ስለሆነ ነው አቶሚክ ማስ 22 ያለው አይሶቶፕ የኤክስ ኤሌመንት ከፍተኛ ስለሆነ ነው አቨሬጁ ወደ 22 የተጠጋው። ስለዚህ መልሳችን ቢ ይሆናል። እንደዚህ አይነት ጥያቄዎችን ጀስት ትሪክ አይተም ብቻ እናይ። unknown element has 3 isotopes. Isotope 1 has a mass of 10 AMU and a relative abundance of 20%. And isotope 2 has a mass of 11 AMU and a relative abundance of 50%. Isotope 3 has a mass of 12 atomic mass unit and a relative abundance of 30%. What is the average atomic mass of this unknown element? ምንድነው የሚለው የካልኩሌሽን ፓርት ነው። የአቨሬጅ አቶሚክ ማሱን ነው የሚጠይቀን። ኤክስ የሚባል ወይም አንናውን ኤሌመንት አለ። 3 አይሶቶፖች አሉት። የመጀመሪያው አይሶቶፕ 10 አቶሚክ ማስ ዩኒት አለው። ያም ሪሌቲቭ አባንዳንሱ 20% ነው የሚለን። ሁለተኛው ደግሞ 11 አቶሚክ ማስ ዩኒት አለው። ሪሌቲቭ አባንዳንሱ ደግሞ 50% ነው። አይሶቶፕ 3 ደግሞ ማሱ 12 አሞ ሲሆን ሪሌቲቭ አባንዳንሱ ደግሞ 30% ነው። ሶ አቨሬጅ አቶሚክ ማሱን ካልኩሌት አድርጉ ነው። ምንድነው የምናደርገው? ሲምፕሊ ሪሌቲቭ አባንዳንሳቸውን ከአቶሚክ ማሳቸው ጋር እያባዛን ሶስቱንም እንደምርና ለመቶ ወይም ሲምፕሊ ባጭሩ ካልኩሌት ለማድረግ ፐርሰንቱን ቀጥታ ማለት 20% 0.2 ሲባዛ በስንት በ10
ፕላስ እንልና ይሄኛው ፕላስ እንልና 11 ደግሞ 11 ሲባዛ በ0.3 ይሄኛውንም ተመሳሳይ ለዛ ሶስተኛ ደግሞ 12 ሲባዛ በስንት ፐርሰንት በ0.3 እና ይሄኛው 2 ይሄ 5.5 ምናምን ይሄ 3.6 ምናምን ይመጣል። በአጠቃላይ ወደ 10 ስንት ነው? 3.6 ወደ 10.8 ለመሰለኝ አካባቢ እንደዛ አካባቢ ይመጣል። መልሳችን ኤ ይሆናል። እናንተ ቼክ አሩ ካልኩሌሽን በአጭሩ ምንድነው የምታደርጉት? ሪሌቲቭ አበንዳንሳቸውን በአቶሚክ ማስ ዩኒታቸው እየደመራችሁ በመጨረሻ በመቶ ማካፈል ትችላላችሁ፣ ወይም እኔ እንዳደረኩት በሬሽዮአቸው ወይ በፐርሰንታቸው ያባዛችሁ ቀጥታ መደመር ትችላላችሁ። መልሳችን ኤ ይሆናል ማለት ነው። 30 which of the following atomic particle was the first to be discovered? መጀመሪያ ዲስከቨር የተደረገው አቶሚክ ፓርቲክል የትኛው ነው የሚለን? ኤ ፕሮቶን፣ ቢ ኒውትሮን፣ ሲ ኤሌክትሮን፣ ዲ ኒውክሊዮን። የትኛው ነው? ሲ ኤሌክትሮን። አቶሚክ ቲዮሪ ሞር ስትራክቸር ኦፍ አተም ለመጀመሪያ ጊዜ ዲስከቨር የተደረገው በኤሌክትሮን ነው። ከዛ በኋላ ሌሎች የተገኙ 31 which of the following is correctly list a type of radiation discovered during the study of radioactivity and its nature? በትክክለኛ ማች ያደረገው ነው። ታይፕ ኦፍ ራዲሽን እና radioactive alpha particle positively charged, beta gamma rays negatively charged, beta particles neutral, alpha particles neutral. So correctly match ያደረገው የትኛው ነው? particles positively charged የሚለው ትክክለኛ ነው። አልፋ ፓርቲክሎች ፖዚቲቭ ቻርጅ ናቸው። ሶስቱ ዋና በራዘርፎርድ ሜን ታይፕ ኦፍ ራዲሽን አልፋ፣ ቤታ እና ጋማ ማለት ነው። በራዘርፎርድ ራዲዮ አክቲቪቲ በሚያጠና ጊዜ ያገኛቸው ፓርቲክሎች ናቸው። መልሳችን ኤ። 32 which of the following best explain why electrons do not spiral into the nucleus in Bohr model ነው የሚለን። በቦሄር ሞዴል ቤስት ኤክስፕሌን የሚያደርገው ኤሌክትሮኖች ከኒውክሊየሶች ጋር ስፓይራል እንዳያደርጉ የሚያደርገው according to Bohr model ማለት ነው። because they repel the nucleus, because their mass is lost too slowly. D because only certain orbits are allowed where no energy is radiated. የትኛው ነው መልሳችን የሚሆነው? መልሳችን because only certain orbits are allowed where no energy is radiated የሚለው ነው ማለት ቦሄር ሞዴል አሱ የሚያደርገው ኤሌክትሮኖች የራሳቸው ስቴሽነሪ ስቴት አለው ኦኩፓይ የሚያደርጉት የሆነ ኳንታይዝ የሆነ ኦርቢት አላቸው። እዛ ቦታ ላይ ኢሚት ያደርጉ ራዲሽን ወይ ኤነርጂን ፎቶን ኢሚት ያደርጉም። ያም ከኒውክለስ ጋር የሚኖረውን እንትን ኮላፕስ እንዳይኖር ይከላከል ፕሪቨንት ያደርጋል። ማለት እንዴ ይሆናል። 34 in Bohr's model the last question but then not the least one. 34ኛ የመጨረሻው ጥያቄያችን Bohr model the energy of an electron is hydrogen in a hydrogen atom is directly proportional to the square of the orbit number, independent of orbit number, equal in all energy level, inversely proportional to the square of the orbit number. Energy of
an electron in hydrogen atom is inversely proportional to the square of the orbit number. ትክክለኛ መልስ ይሆናል። ተማሪዎች ኔክስት በፓርት 2 ሞር ኮምፕሬሄንሲቭ የሆኑ ሰፋ ያሉ ጥያቄዎችን በፓርት 2 እና በሌሊንግ ፓርቶች እንመለከታለን። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ኔክስት እንገናኛለን።